ቴምሯ አትቀባላም ትግሬ ልትይኝ ባልሆነ እሰይ ደግ አደረገኝ ስደበኝ ድምፅሽ ይቆራረጣል በሌላ አስገባኝ በሌላ ስንት በሚል አካውንት አስገባኝ ይሄ ድምፁ አይሰማም ተበላሽቷል ማን በሚለው ወይ ቁጥር ልጻፍልኝ ታታች ቁጥር ልጻፍልኝ እሺ ስሙን ንገሪ ቆይ አንድ መጀመሪያ እንመጣ እኔ ቆይ ከአማራ ላይ ውረድ እሺ ወርዳለሁ እኔ አሁን ነው የምወርደው እናቴ ትሙት ወርዳለሁ የት አለ ቁጥሩ ኩዊን አንቺ ነው ቆይ አንቺ አጥጣኝ እሺ ታችሁኝ ልጠብቅሽ አሁን ቴምር አማራ ነች ብዙ አማራ ተወላጆች አንቺ ኤዲሳም እና ሸልብጃት እያላችሁ ተሰድቧታላችሁ ነውር አማራው ከአማራው ለምን ታበላልጣላችሁ እርስ በርስ ከመሰዳደብ ወደ እርስ በርስ መገዳደል ደረጃ እየደረሰ እንደሆነ ሁላችሁም ታውቃላችኋል ለምን አያገባኝ ጅቡ ምን አገባ የምትሉ ሰዎች አላችሁ አያገባኝ እሺ ግን አትዋሹ አታስመስሉ አስመሳዮች ናችሁ አስመሳዮች ናችሁ ለአማራ አትቆሙ ለምን ይዋሻል በደንብ እኮ እንተዋወቃለን እኮ እንዲህ ጭራሽ በቃ ፖለቲካ የሆነ ነገር ሲመጣ ወደ ፖለቲካ እንወስደዋለን ምናምን ረክሰን ፈክሰን ምናምን ነገር ወላሂ በል ሳከዳ ማለት ሌላ መግባት የሚፈልግ ሰው ካለ አስገባለሁ ማናት ቴምር እሺ ቴምሯ what happened እንግሊዘኛ አለዋና ተናነክ ሰሞኑን ስትረገጭ ነበር አንቺ ኤዲሳም እያሉ ምን አርገሻቸው ኤዲስ አለበት እኮ ለዛ ነው ጭንቅላቱ ላይ ጥቤ ኤዲስ ተጫውቶበት ያው ኤዲስ በሽታ ደግሞ እንዴት እንደሚተላለፍ እንኳን ራሱ አያውቅም ብዙ ሰዎች ናቸው እንደዛ ያሉሽ እሱ ብቻ አይደለም ታውታው እሱ ነው እኮ ስም የሰጠኝ በነገራችን ላይ እኔ ጆከር ማለት ነው እንደውልክ ጠብቅ ዝም ብለክ ሰርፕራይዝ አደርጋለሁ አስብ አይ ሰርፕራይዝ አደርጋለሁ ለምን እዛ ታሪ አንቺ አማራ ነው ነጭ አንቺ አማራ ነው አንተ አታካብዳቦ ቁም ነገር ላወራ ነው የመጣው ታውራፍ እሱም አማራ አንቺም አማራ ለምንድን ነው ጠብቅ ሰርፕራይዝ እናደርጋለን ምናምን እናቀዋለን አንዳንድ አማራዎች እዚች አካባቢ እንዳደርስ ብለውኛል እኔ አስገቧት እንደገና ተገባ እናታችሁ ወልሬታ ጂሮ ኤውልክ አንተ ደንቆሮ አንተ ራሱ አንተ ቆይ ትግሬ እንደሆነ ታውቃለህ ምንድነው ያልከኝ ትናንትና በአባት እንገናኛለን ሌላው ቢቀር አልከኝም ኮሜንት ላይ መጥተህ ደብና አርጌ በአባት እንገናኛለን ያ በእናትህ ወሎዬ ነህ አይ ነው ዳት እናቴ አማራ ነች አባቴ ደግሞ የአድዋ ሰው ነው ስለዚህ እሱም እንደዛ ስለሆነ ያው ትክክል ነው ማንነቱን ደግሞ አብረው ካሁን በፊት ሳውዲ ነበራችሁ ተዋወቃላችሁ አንተና እሱ እኮ ካሁን በፊት እኮ ፎቶን ሲለጥፉ ነበር አሁንም ያለውበት ቦታ ላይ እንተዋወቃለን ዱባይ ያ አይናው ዱባይ እንደሚኖር ነው እኮ ተደጋጋሚ ተናግሬያለሁ ሰው አይሰማም እንጂ ዱባይ እንዳለ ምን ልታረጊ ነው ኡጋንዳ ነኝ ያለሁት እያለ ስለሚፈራ ይደብቃል ያው ቂጤን እንዳሉ ይፈራል ያው አንተ አሁን ዱባይ ነኝ ትላለህ ተደብቀህም ቢሆን እሱ እኮ ተደብቆ ራሱ አገር ይቀይራል ለምን ነው የምደበቀው ያው አንተ አትወጣም በቪዲዮ ግማሽ ነው የምታሳየው ለምን ነው የምደበቀው እኔ ሰው አልገደልኩም እኮ የኔ መቤት አይ ነው ጥሩ ነው ያው አለመውጣትህ ጥሩ ነው አንተ እንደሱ ያን ያክል እንደዚህ አትሳደብም ስለማትሳደብ ማንንም አይፈልግም አንተን እሱ እኮ ለሱ አማራ ነው ለምን ትግሬ ጋር ቁጭ ብለሽ አማራን ታሚያለሽ አሁን ጥያቄ ላንቺ አንተን እሱ ማለት ባቱ አራ ነው አንተም
በእናትህ ከአማራ ነህ፣ እሱም ትግሬ ነው በአባቱ፣ አንተም በአባትህ ትግሬ ነው። በነገራችን ላይ አንተና ጆከር አይነት ነው አማራ አንድ ናችሁ። ለምን ከትግሬ ጋር ቁጭ ብለሽ አማራን ታሚያለሽ? እዚህ ጋር አንቺ ቫይረስ የምትሉ ተሳዳቢዎች አላችሁ። ባለጌዎች ናችሁ እናንተ፣ እልም ያላችሁ ባለጌዎች ናችሁ። እንዴ ለምን አንቺ አማራ ነሽ አይደለ? ለምን ትሰድቢያታለሽ? ነውር እህትሽ አይደለች? አማራ ለማራ ለምን አታከብሪያት? በውስጥ ለምን ይቅርታ አትያትም? ነው ሌላ ችግር አለባችሁ? ከመሰዳደብ አልፎ ወደ መገዳደል ለምን ይሄዳል? አገር ላይ እኮ መገዳደል ደረጃ ደርሷል። አድማ በታኝ ሚሊሻ ምናምን እየተባባለ ይሄ ነገር ከሚዲያ ነው የሚጀምረው። ለምን አትዋደዱ? ጅቦ ተበዳ አይባልም፣ ነውር ነው። ለምን አታከብሩ? አሁን ቴምር ጉዳይሽን በውስጥ በኩል ለምን አጨርሽ? እውነቴን ነው፣ ግልጽ ነው የምናገር። ጆከር ወንድሜ ተው፣ እኔም እህትህ ነኝ። አማራ ለአማራ ነን። ዘመኑ ከፍቷል። እጅ ለእጅ ተያይዘን አንድን ለምን አትዩ? እኔ ካጠፋው ይቅርታ፣ እሱም እህቴ ይቅርታ ለምን አትባባሉ? ከአንዴም ሶስቴ ታርቃችሁ ምናምን አራቴ አምስቴ ተጣልታችኋል። ለምንድን ነው እና አማራ መነገጃ የምታረጉት? ሰሞኑን አማራውኝ እንዳልመጣ እንዳላስደነብራችሁ አማራ ሁኜ እንዳልመጣ በእናቴ አማራ ሁኜ የመጣው ቀንዋ ግር ብላችሁትም ብላችሁ ነውሪ ነው። ይቅርታ መጠያየቅ ይሄ ከአንድ ትግሬ ምክር ነው እየሰጧችሁ። ይቅርታ መጠያየቅ እናቴ ትሙት። እኔ ቴምር በጣም ነው የምትመቸኝ። አሬ ተሳደባለች እኮ አንተ ቀባላም ትግሬ ምናምን እያለች ተሳደባለች፣ ግን እስቅባታለሁ። እናቴ ትሙት ምንም አይመስለኝ። ምክንያቱም እኔ ትግሬ ነኝ፣ እሷ አማራ ነች። ብትሰድበኝ ቢያንስ የዘር ልዩነት አለ። አንድ ዘር ሆናችሁ ለምንድን ነው የምትሰዳደቡት? ተከባበሩ። አሁን ላስታርቃቸው ነው። እስቲ ግቢ ተመሪ። አንተም ትግሬ እሱም ትግሬ ትላለች። አንድ በአባቱ ትግሬ ነው እያልክ አሁን ደግሞ አንድ ዘር ሆናችሁ። አንተ ለምን አማራ አትሆንም ታዲያ? እሱ አማራ ከሆነ አንተ የዋህ ነህ። አንተ በዚህ ምላስህ ከአማራ ነኝ ብትል ስማርትም ስለሆንክ ፖለቲካም ታወራለህ። ጊፍት በጊፍት ነው የሚያደርግህ ይሄ የሚዲያ ደንቆሮ አማራ። እኔ እኮ አማራ እኮ ነኝ። እኔ እኮ አማራ ነኝ እናቴ። እነዚህ የአረብ ሀገር ሊጎች አሉ ደንቆሮች። ጅቦ ይችላል እያሉ ፋኖ ይችላል በሉ ትላቸዋለህ። ፋኖ ይችላል ይላሉ። አንተ ስማርት ስለሆንክ በዚህ አነጋገር ሰውን ታስቃለህ። እሱ ተጋሩ አላቃችሁም፣ አታቆኝም። እናቴ እኮ ነው ያላቀ ተሸውደሃል። አሁንማ ማን ሰማል? እንደ ጆከር ነው እንጂ ማድረግ የነበረብህ አማራው ምስኪን ስለሆነ ሙልጭ። አሁን ተነቅቶ ባላልሽ ነው። እሺ ከኔ ጋር ለግማሽ የሚሰራ ማለት የአማራ ፌመስ አክቲቪስት አድርጊያችሁ እዚህ እስቲ አንድ ቁጥር ጻፉልኝ። ለግማሽ ከኔ ጋር የሚሰራ ኦሮሞም ልትሆን ትችላል፣ ግን አማርኛ የጸዳ አማርኛ መሆን አለበት። ከዛ እዚህ መተህ አማራን ወክለ ትከራከራለህ፣ ትሰድበኛለህ፣ ምናምን አፈምሳለህ። አንድ ቁጥር ጻፍ ቴምር በውስጥ ጻፉልኝ። ሁሉም አንድ ቁጥር አልጻፈም። ሊበላ ስማ እኔን ምን እንዳለኝ ታውቃለህ? እስኪ አታስወርደኝ አንተ ደነዝ ማለት ነው። አንቺ ፂላ ይላል የዛሬው ሪከርድ ላይ እኔ ለምን አላስታረቃችሁ? እናቴ ትሙት ላስታረቃችሁ ሁለታችሁ። አንቺን ወይስ ማኔ ተደብ ነው? ትግሬ እኮ ናት
ትግሬ እኮ ናት ትግሬ ናት እኮ ምናምን ይላል እሱ ትግሬ እንዳይባል ማለት ነው። አሁን አንቺ ስለ ጆከር ማውራት ሳይሆን ስለ አማራ የሚደረገው ታውቂያለሽ። ጆከርን ካፈታሁት እኔ እዚህ ሚዲያ ላይ ቂጡን ገልቤ የምለበልበው እኔ ብቻ ነኝ። አሁን አዳምጪ። አማራ ክልል ውስጥ ማውራት ያለብሽ ብዙ ነገር እያለ ለምን በዚህ ደረጃ ትሄጃለሽ? ጆከር ምን ይሰራልሻል? አሁን ለህዝብሽ አትቆሚ? ቴምር አትመልስ። ይሄ ምን አትመልሳት? ምን ግደላት። ቴምር አሁን ኔትወርክሽ እየተቆራረጠ ነው። አሁን ጆከር ነው የሚቀድመው ወይስ የአማራ ህዝብ ነው የሚቀድመው? ቴምር መልሽ። ይሄን እርስ በርስ ለህዝቤም እሰራለሁ። ህዝብሽ መሰራሽ 24 ሰዓት እዛ ቁጭ ብለሽ ተሰዳደብሽ። ተው ግን ቴምር እኮ አንዳንዴ ሳስብሽ እኮ አማራ መስሎኝ እንደዚህ አይነት ዲቃላ ያው እንደ ጆከር ጽም አትሳደቢት። እንደዚህ አይነት ኢላው አትሳደቢ። ስድብ ነው የጠላሁት እኔ። አትሰዳደቡ፣ ተወያዩ፣ ይቅርታ ተባባሉ። እናቴ ትሙት። እውነቴን ነው። ቴምር ነፍጠኛው። አሁን ቴምርን ኤዲሳን ብለሽ ለምን ሰደብሻት? እህትሽ አይደለች? አማራ አይደለች? ለምን እንደዛ ትሰድቢያታለሽ? ባለጌዎች ናችሁ። ምን ሆነሽ ነው እህቴ? ለምን እንዲት ያለሽ? ታረቂ። ተውን ያዝ አንድ ላይ። አሁን ያለንበት ጊዜ ከፍቷል። ይሄን ላስተምራችሁ እኔ እኮ አሁን በዚህ ሰዓት እኮ ከጋሩ ጋር ቁጭ ብዬ የምወያይበት እኮ ነው። ናይና አብያለቃትኩም ነው ጽሁም ኹን ዘራረቢና ኤርትራውያን አብያል አህዋቲን የራሷ አልወባት የሰው ታማስላለች አሉ። የኔ ጉዳይ እኮ ሲላ አለች እኮ ሲላ ጻጻው ተበልዲያ ሲላ ማለት እኮ አልገባም አንተ ትርጉሙ። ሲላ ማለት ጻው ዝበለ ዘይት ሰመ ማለት እኮ ኔትወርኩ ይቆራረጣል እንጂ ዛሬ አስታርቃቸው ነበር። ጋሽ ጨቡዲ ትልቁ አማራ ግድንግዱ አማራ ገብቷል። ያራዳ ልጅ አታ ሶየ ጋሽ ይላል ዋና ጅብነት። እንዴት ነህ ወንድሜዋ? አለው ጅብነት ብራዘሬ እንዴት ነው? አሁን እንትን ይፈልጉታል ጅብነት። አሁን እኮ አሁን ቴምር ነገ ከጆከር ጋር ብታስታርቃት ከነገ ወዲያ ደግሞ ወይ ከቤቴሌም ዳኛቸው ጋር ወይም ደግሞ ከሌላ ጋር በቃ እንትን ነው የሚፈልጉት። ስለዚህ ቶሎ ቲዴፍ ይጠቅላቸውና እየኮረኮመ እየገረፈ ምናምን ነገር በቃ እንዲያርጋቸው። ምንም በፍቅር የሚገባቸው አይነት አይደሉም እነዚህ። ህዝባቸው እንደዚህ እንትን እያለ ህዝቡ የጆከር እንትን አለኝ የቴምር እንደዚህ በቃ ሁላችሁም ከህዝብ በታች ናችሁ። የአማራ ህዝብ ወይ ነፃ ወጣ በኋላ ወይ ደግሞ እንትን ካለ በኋላ ትገዳደላለህ። ግን አሁን የሆነ አጼ ምኒልክም እኮ ተርቷል አይደል? አመልህን በጉያ ገለመኔ ነገር እንደዛ አርገተ ነው እንጂ አሁን እየተከፋፈልክ ምናምን ነገር ስትቀጣቀጥ ቴምርን ስትሰር ቴምር ደግሞ ጆከርን ምናምን ይሄ አይሆንም። እና በጣም የሆነ ግራ የገባ ምናምን ነገር እኔ ክፉ ቃልም። እሺ ቴምር አሁን ይቅርታ ላስታርቃችሁ፣ ይቅርታ ታያለሽ። ለኔ እሱን አግኝቼ እግሩን ከአንገቱ ጋር ገነጣጥዬ እንትን ሳልለው እኔ ጆከር ጋር ልታረቅም አገኘዋለሁ። ለምን እመነኝ፣ ደግሞ አሜሪካ ይመጣል። እኔ በደንብ እቺን የሚሳደባትን ሪካርድ እያረኩ ያንዳንዷን ነገር እያስቀመጥኩ ነው። ይመጣል አሜሪካ፣ ስሙን አውቀዋለሁ። ቀይሮ ካልመጣ ቢቀይር ራሱ አለቀውም። በነገራችን ላይ ሚስቱን በደንብ ነው ማውቃት፣ ከነ ቅምቅማቷ ነው ማውቃት። አገር እንኳን በቴምር ያው ምን ይጠቅምሻል? አሁን እንደዚያው ለአማራ ስማ አይልክ ግን ምንድን ነው የሚጠቅምሽ? አሁን አይደለም ቴምር ይኸውልሽ፣ ምን ይጠቅማል? አሁን ለምሳሌ ጆከር አሜሪካ ይምጣና ታያለክ። እያንዳንዱ ሪከርድ እያደረኩ እያስቀመጥኩ ነው እያንዳንዱ። ስሚ እንትናም የተያዘው ማን ነበር? አሜሪካ ናፍቆት እንዲመለስ ነው ማለት አስጨቡዴ ማን ነበር? ሞጋለች፣ ሰላም ሞጋለች።
ቦጋለች። አሁን ስለሌላ ሰው አታንሳ። ሌላ ሰው ሰለሞን ጀግና ለምን አሜሪካ ገብቶ ለምን እንዲቀላና ሰለሞን ኮምፔር አታረግ። አንዴ ሰለሞን እኮ አንተ ለአማራ ብዙ ነገር የሰራ ነው። እንደዚህ ምን ሰለሞን የኦህዴድ ሚኒሻ ነበረ ተይዞ ገባ። ምንድነው ሰለሞን የኦህዴድ ሚኒሻ ነበር ተይዞ ገባ። ምንድነው ቴምር ሰለሞን ለህዝቡ ብዙ ዋጋ ይከፍል ፍሬንዱይ። ለማንኛውም ህዝብ ይቀድማል። ለህዝባችሁ ቅድሚያ ስጡ። እናቴ ትሙት እንዴ! ለ3 ዓመት ጦርነት አስባችሁታል? ጦርነት የሚባል ነገር አለ። ይህን ወሬ መዶለት ትታችሁ እከሌ እንዲያደርገኝ እከሌ እንዲያደርገኝ እከሌ እንዲህ ምናምን ጥሩ አይደለም። እጅ ለእጅ ተያይዘን በአንድ ላይ ቁመን ህዝባችንን ከመከራ እናወጣለን። ድርን 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 እኔ ዜግነት ክብር ልበል እንዴ! አትሳደቡ። ወሎ ቤት አማራ የምትባየው አሁን አንቺ ሸሌ ኤድሳ ብያለሽ ትሳደበች። ጥሩ አይደለም። ጥሩ አይደለም። ራስሽን ማወቅ አለብሽ። ዴዚ ዘ ቢልዲንግ ዴዚ ያለች እናቴ ናፍቃኛለች እሷ ልጅ እና ወደ ፖለቲካው ዓለም ስንገባ ሰሞኑን ወደ ፖለቲካ እንመጣለን። አንዳንድ ሰዎች ግን ረጋ እንበል። ምንድነው ዴዚዬ ማስቲካ የምታስነፊኝ? ደግሞ የባህል ልብስ ለብሳ እንዴት እንዳማረባት እሷ ልጅ ግን እናቴ አሞራው እኮ ይመቸው። ትግሬ እኮ ነው ትግሬ። እንዴት አባቷ እንዳማረባት የባህል ልብስ አይታችሁታል? የሆነ ፎቶ ለቃ ነበር ቡና እየቀዳች ምናምን ከምታምር ይሁን ከሰው አይን ያወጣችሁ ሮስ ጋር የማይግበረልኩም ጌታ ሆይ ጌታ ጸሎት እያረኩላችሁ እናቢ ቆንጆ ይሆናለች። ጸጉሯን ተሰርታ ምናምን ወርቋን አርጋ ምናምን ዋይ ነጭ ትግራዊቲ ደስ ስትይ ኮሜንት ላይ የገባው እያነበብኩ ተጋርኩ። ይመቻችሁ ግን እናቴ ተጋሩኩ ላይ በሐቅ ጀጋቢው ዋይ እንኳን ደስ አለሽ ደስያ ልጃችን ነጭ ትግራዊቲ ሲያምሩካ ፕሮፋይል ያደርጓቸዋል ምናምን አቀሳስረው አገናኟቸው። አማራ ናት ትለኛለች እዚህ ጋር ዴዚ ማምሮባታል። እናቴን ደስ ስትል ቡና ቀዳድዋ ምናምን አዎ ደስ ይላል። ይመቻቸው ግን ወጣቶች ናቸው። ማሻአላ ተባረከላ። ይሄ ሁሉ በማን ነው? በቲፒኤልኤፍ ቲፒኤልኤፍ ዲጂታል ወያኔ ባሰማራቸው ሶሻል ሚዲያ ላይ የነሱን ፕሮፋይል እያደረጉ የነሱን ፍቅራቸውን ሐደ እያደረጉ ለቪዲዮ ቀርጸው ሲያስጎመጁን የነበሩት ደስ ይላል። እናቴም ደስ ይላል በጣም ዴዚዋ አበሻው ነች እኮ ምርጥ ያበሻ ቆንጆ ያበሻው ነች። የባህል ልብሷን ምናምን ደግሞ ፈጣን ነች። ከሰው ጋር ተግባባለች። የሚሏትን ነገር ነው እናቴን በደንብ ማለት አማርኛው ምኑን ለማምደዋለች። ጎበዝ ነች። አሁን ከአመት ከሁለት አመት በኋላ በቃ ዋይ ትርሃስ ቡና ጦም ያብካ ምናምን ማለት ትጀምራለች። ዴዚዬ ደስ ትለኛለች። የዋህ ነች፣ በጣም የዋህ ነች። እናቴን ደስ የምትል ልጅ ነች። እንዴ ሙጫ አካም አልሐምዱሊላህ ጅርታ ፈያዳ እንዴት ነህ? ነጉማ ወላሂ አልሐምዱሊላህ ዋቃ ገላታ ይመስል አሜን። ሁሉ ሰላም። ምንድነው እያጣራክ ያለው? ወንፊትክ ጋር እያጣራክ ያለከው ምንድነው?
አንቺ ደግሞ ምን ታየሽ ደግሞ? አንቺ ነገር ትበላለሽ? ኧረ እኔ ነገር እየበላሁ አይደለም፣ ለማወቅ ነው። ምን ይመስልሻል እንዲህ ስታዩ? እኔ እንጃ አንዳንድ ማይሆኑ ሰዎች ነው ይመስለኛል። አራስ ነሽ እንዴ? አራስ ነኝ። አራስ አትጠይቅም? እንኳን ማርያም ማረችሽ የኔ ቆንጆ። አመሰግናለሁ። ሴት ናት ሴት ናት? ወንድ ነው። ደስ ሲል እድለኛ ነሽ። ያሳድግልሽ። መንታ ናቸው። አራትኝም እውነት ደብል እድል። ሁለቱም ወንዶች? አዎ። አራትኝም እውነት። እግዚአብሔር ያሳድግልሽ ማሪ። አለ ያሳድግልሽ። አሜን። ዋቃ ይጠብቅልሽ። አሜን። እና ምን እያወራሽ ነበር አንቺ? አይ ነው ሳይክ ኃይል በልክ ብዬ ነው እንትን ያልኩ ኢንቫይት ያደረኩ። የኔ መልካም ደህና ነኝ። ከዚህ በፊት የሆነ ሰዓት ላይ አውርቼሽ ነበር። አዎ ግን ቆይቷል በጣም አመት ሊሆነው ከማርገዝሽ በፊት እንደዛ ነገር አይገርም? በአመቱ እኔማ መውለድ አለብኝ፣ እናቴን በቅርቡ መውለድ አለብኝ። በቃ መውለድ አለብህ። አዎ በጣም ያስፈልጋል። ግን እኔ ሁለት ሴት ልጅ የመጀመሪያ ልጅ ሴት ነው መሆን የምፈልገው። እግዚአብሔር እኔም የመጀመሪያ ልጅ ሴት ነች፣ እነዚህ ሁለተኛ ናቸው። አባቷን ትወዳለች በጣም እኮ። ያንን ነገር ግን ሴት ልጅ ለአባቷ ማጭከነች ለአባቷ። እኔን ያን ሆነ እናቱን ነው የሚወደው። አዛ ነው የሚያደርግ። ለዛ እኮ ነው ወንድ አሁን በቃ እንትን ሲሆኑ በጣም የተደሰቱ። ሴቷ ቼክ አታደርገኝም ወይ? መውለድ አለብኝ፣ አንዲት ቆንጆ ሴት መውለድ አለብኝ እናቴ። በቁርቡ ይሳካል። ሞክር፣ ጸልይልኝ። እኔ ቆንጆ ጸልያለሁ። መንታ ይሁኑልህ ሴቶች ወይስ ጸሎቴ እንደብላል? ጸዴ ነበር መንታ ብትውል። ሴት መንታ ወይስ ሴት ራውንድ እንዴ? መንታ ሴቶች፣ ሁለት ሴት። ኧረ ጉድ ልትሰራት ነው እሷን። እንደዛማ ሁለት ሴት መንታ እኮ እሷን በቃ ባዶዋን ልታስቀራት ነው። ሁለት ሴት አድርገህ እንደግማለና። አይ እንትን በጀትህን በጅተክ ነው የምትወልደው ማለት ነው። በጣም ሰፋ አደረከው። ልጅ ምንም አይነት በጀት አያስፈልገው። አያ መውለድ ነው የእንትኑ አይደል? ግን ያስፈልጓል፣ እሱም ያስፈልጓል። አያጅቦ ይሄ የውሸት ነው። ድሮ ነው እንትን በድሉ ያድጋል የሚባለው። በድሉ ሳይሆን ልጅ ከተወለደ፣ አሁን ኢትዮጵያ ውስጥ ልጅ ከተወለደ እንደ ማንኛውም ኢትዮጵያ ያድጋል። አሁን አንቺ ባለሽበት ሀገር ላይ ወልደሻል፣ እንዳለሽበት ሀገር ያድጋል። አዎ ግን ፍላጎታቸውን ማሟላት አይችልም። ምንም ይሟላል። አንዳንድ ሰዎች አሁን ከዚህ የራቁት ልጆቼ ምን ያደርጋሉ ምናምን፣ ከዛ 30 40 ዓመት በቃ ሳይወልዱ ይሞታሉ አብዛኞቹ። ይሄንን በማሰብ ትወልጃለሽ፣ በቃ የሆነው ነገር ይሆናል። 4 ነጥብ። አለማብዛት። አንድ ወልደህ እስኪ እድል የልየው ማለት ይሻላል አይሻል? ደጋግመህ ከምታሰቃያቸው ከተወለደ በኋላ በተለይ በባልና በሚስት መካከል እውነተኛ ፍቅር ካለ፣ እውነት ወንድ ልጅ ሴቷን አፍቅሮ ከወለደ ለልጆቹና ለሚስቱ የማይገባበት ጉድጓድ የማይቆፍረው ነገር የለም ለማስተዳደር። ግን ፍቅር የሌለበት ምናምን ከሆነ ግን አስቸጋሪ ነው። ልጁን ጥሎ ራሱ ሊወጣ ይችላል። ፍቅር የሌለበት ቦታ ላይ መውለድ ልጆችን መጉዳት ነው አንደኛ ነገር። ግን ደግሞ ፍቅር ኖሮም ደግሞ የልጆችን በተለይ ትምህርት ቤት ሲገቡ ልጆች ፍላጎታቸው በጣም ሰፊ ነው። እነሱ ያንን አለማሟላት ደግሞ ለአንተ ከልጆቹ መጎዳት በላይ ለአንተ አለማድረግ መቻልህ በጣም ይጎዳል። እኔ እንጃ። ነገር ግን ማለቴ በቃ መወለድ ካለበት ይወለድ፣ ካሰበማ ይወለድ። ግን ስትወልድ ሳይኖረኝ ብር ምናምን እያልሽ እድሜሽ ነው የሚሄደው። ሌላ ምንም ነገር። አሁን በዚህ ሰዓት ደግሞ ብር ለማግኘት አጭበርባሪ መሆን አለብሽ ወይ ደግሞ የሆነ ነገር መሆን አለብሽ። በወር ደሞዝ መቼም ወልዳለሁ ብለሽ አታስቢ። ያው እንግዲህ ምን ማድረግ ይቻላል? ስንቱን አጭበርብረህ ትችለዋለህ። ሁሉም አጭበርባሪ ከሆነ የሚጭበረበርም ይጠፋል። ግን መውለዱ መልካም ነገር ነው። መውለድ ጥሩ ነው። እግዚአብሔር ከሰጠ ደስ ይላል። ምንም ይሁን ምንም ከምትወዳት ሴት አንድ ልጅ ብትወልድ ተፋልጠም ተባጥሰም ታሳድጋለህ። ዋናው መውደድህ ነው።
አዎ ፍቅር ካለ እኮ ይኖራል። እናቴን ይኖራል። ብዙ ነገር ትለውጫለሽ። እውነት ነው። ዋናው ፍቅር ነው። እሱ እንኳን እና ውይይት ላይ ነው መሰለኝ። አይ ዝም ብዬ ስቀባጥር ነበረ። ኦኬ ስቀባጥር ነበር። ያወያየክ ነበር። ቅድም እኮ አልፌ እና ልጅ ሳይኖርህ ወልደክ ቲክታክ ላይ ሊለምን ነው። አረ እንደዛ አይደለም። እኔ የሚመስለኝን ነገር ነው የተናገርኩት። ኦኬ ሳይኖርኝ አንድ ልጅማ ትፋለጣለህ፣ ግን ሲደጋገምብክ ነው ማሟላት የሚከብድህ። አሁን ምን መሰለሽ ዓለም አጥጋቢ አይደለችም። መኪና ቢኖርሽ ሌላ መኪና ትመኛለሽ፣ ቤት ቢኖርሽ ሌላ ቤት ትመኛለሽ። ምንም ነገር ሊያስደስትሽ አይችልም። ያሱ እሱ ፍላጎታችን ይሄንን ማወቅ አለብሽ። እና በቃ መወለድ ካለበት ይወለዳል። ልጅን ማሳደግም ካለበት ጠንቀቁ ማሳደግ ትችላለህ። አንተ እውነተኛ ፍቅር ካለ፣ እውነተኛ የቤተሰብ ፍቅር ካለ እናቴን ታሳድጊያለሽ። እንዴ እናቶቻችን ጉሊት ምናምን እየሸጡ አይደል እንዴ ልጆቻቸውን ያስተማሩት ያሳደጉት? ትላልቅ ደረጃ የደረሱ የደሃ ልጆች አታውቂም? የሹፌር ጂንስ ሱሪ እያጠበች ያሳደገችው ልጅ አሁን ፓይለት ሆኗል። ግን የዛኔ ባደግ አይ ነው የዛኔ ልጅ በሚያድግበት እንትን አሁን ያለ ልጅ አያድግማ። ኖ ያው ነው እባክሽ። ልጅ አስተዳደግሽ ነው። እኔ እናላምንበትም። እኔ ሳይኖርህ ልጅ መውለድ ምናምን የደሃ ልጆች ተምረው ስንት ደረጃ ይደረሱ አሉ። ስንት ደረጃ መድረሳቸው ከሌለ መድረሳቸውማ ያንተ አስተዳደግ ነው። በቃ እሱ ያንተ እንትን ነው። ከእግዚአብሔር ጋር ይሳል። መኖር እና አለመኖር ሳይሆን አስተዳደግ ነው ባጭሩ። የትኛውም ትምህርት ቤት ተምረው ነው ትምህርት ቤት ምናምን አይደለም፣ ግን ፍላጎትን አለማሟላት ልጆች አንደኛ ነገር ሳይኮሎጂ ይጎዳሉ። ሁለተኛ ደግሞ አንተ ማሟላት አለመቻልክ ደግሞ የበለጠ አንተን ይጎዳካል። እና ስንት የደሃ ልጅ ኢንጂነር ፕሮፌሰር ምናምን የሆነው ሞራሉ ተነክቶ ነው። ኧረ ተው ግን በዛ ዘመንማ እኮ የማንም ሞራል አይነካም። ያሁኑ ነው ያሁኑ እንውለድ በቃ ውለጂ፣ እናቴ ውለዱ። ሳይኖረኝ አልውልም መቼም አይኖርሽም። ደግሞ ልጆች በረከት ይዘው ነው የሚመጡት። የራሳቸውን ይዘው ይመጣሉ ባይዘው ያ ከዛ ከነሱ በረከት ላይ ያንተ ትጋት ይጨመርበት እንጂ በረከት ያመጣሉ። አስተዳደግ ነው። ጥሩ እናት አሪፍ እናት ካለችው አሪፍ ደረጃ ይደርሳል። ልጅ ደግሞ በእናቱ ነው እንትን የሚለው ታውቂያለሽ? አዎ በእናቱ ነው የሚቀረጸው። ያ ብዙውን ታይም ከሷ ጋር ስለሚያሳልፍ ጎበዝ ጀግና እናት ካለችው ምንም ቢቸግራት ስንት የሀብታም ልጆች አሉ አይደል እንዴ ሳይኖረን አንወልድም ብሎ ሲኖራቸው ወልዶ ዝም ብሎ ኩሹን እየነፋ ምናምን ሌላ ነገር ለምዶ ምናምን እናቴ ትሙት ዘረክረክ ቦርኮ የሆኑ ስንት አሉ። እሱማ ያው አስተዳደግ ጉድለት የታወቀ ነው። እግዚአብሔር አምላክ። ለማንኛውም እኔ ልወጣ ነው፣ ራበኝ። የኔ ቆንጆ ስላወቅሽ ደስ ብለኛል። መልካም ምሳ ለበኋላ ነው። እሺ የኔ ቆንጆ አመሰግናለሁ። መልካም ቀንሽ። እሺ ደስ የምትልሽ ነሽ፣ ትሁት ነች። አንዳንድ ሴቶች እኮ አሉ በቃ ትሁት፣ አነጋገራቸው ደስ ይላል፣ ሐሜት አያውቁ፣ ወሬ ማቀላበድ አያውቁ። አንዳንድ ሴቶች ደግሞ አሉ ሟቻፍ፣ ፍጹም ልትግባባቸው አችልም። እናቴ ትሙት ፍጹም ግራ የተጋቡ በቃ እዛ ላይ ትላልቅ ሴቶች ምናምን ስንቱን አየን። ቡላላ ግን የሀብታም የባለስልጣን ልጅ ነው። ጠይቀው እሱን እባክህ። አስለቅማለሁ እያለ በተለይ እዛ ጫት ቤት ውስጥ የምትውል ሰውዬ በተለይ እያለ አስተግፍርላህ አልዓዚም። ደሃን ቅነ ደሃን ሰንብቱ እዚ ድምፂ ወያነ እዩ ዘረባና ወዲናይና ሓድነትና ንፅናዕትናን ኣቦና እዩ እዚ ድምፂ ወያነ ኤፍኤም ነጥብ 39 ኣድራሻና መቀለ 07 ኣብ እንዳ ስዋዕት ሓውልቲ ፊት ለፊት ዝርከብ ናይ ሬድዮ ጣብያና ዝመሓላለፍ ዓቢት
እኔ እኮ የትግርኛ ጋዜጠኛ። ኧረ ተው ግን ደገፍ አድርጉኝ። ኧረ ተው ግን አርስተ ዜና ታተ ህዝና መጺና አለና ናይ ዜናና ፈለማ ሞንጆሪኖ ያ እዛፊ ገራሚ የሆነ ስራ ነበር እኮ ተጋሩ። ኧረ ተው ግን እንደኔ አይነት ጋዜጠኛ ለመቅጠር ሞክሩ። ተስቃላ